ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የሶማሊያን ጉዳይ ነው የምንመለከተው። የዓለም እጅግ የፖለቲካ ቀውስ ከሚታይባቸው ቀጠናዎች አንዱ የሆነው የአፍሪካ ቀንድ ሰሞኑን እንደገና ትኩረት አግኝቷል። ነገር ግን በዚህ ጊዜ ትኩረቱ የአፍሪካ የውስጥ ፖለቲካ ብቻ አይደለም። ራሷን የቻለችው ሶማሊላንድ አሁን የዲፕሎማሲ ክርክር፣ የስትራቴጂክ ስሌትና በክልሉ ላይ የሚደረጉ ዓለም አቀፍ የኃይል ሽኩቻዎች ማዕከል ሆናለች። ሶማሊላንድ በፈረንጆቹ 1991 ከሶማሊያ መገንጠሏን ብታወጅም የተባበሩት መንግስታትን ጨምሮ ማንኛውም ዓለም አቀፍ ኃይል ወይም መንግስት በይፋ እውቅና አልሰጣትም ነበር። በዚህ ምክንያት ሀገሪቱ ለረጅም ጊዜ መብት የሌላት ግዛት ሆና ቆይታለች። ሆኖም እስራኤል ባለፈው አርብ ታህሳስ 17 ቀን እውቅና መስጠቷን ካወጀች በኋላ ይህ ሁኔታ በድንገት ተለውጧል። እስራኤል ሶማሊላንድን እንደ ገለልተኛ ሀገር እውቅና ለመስጠትና ዲፕሎማሲያዊ ግንኙነት ለመመስረት ሂደቱን ጀምራለች። የሳውዲ አረቢያና የአረቡ ዓለም ምላሽ። የእስራኤል ውሳኔ በሳውዲ አረቢያ፣ በግብጽ እና በቱርክ ከፍተኛ ተቃውሞ ገጥሞታል። ሳውዲ አረቢያ የሶማሊያን ሉዓላዊነትና አንድነት ሙሉ በሙሉ እንደምትደግፍና ማንኛውንም ተጓዳኝ መንግስት እንደማትቀበል ግልጽ አድርጋለች። ግብጽም ተመሳሳይ አቋም ይዛለች። እንደ ቱርክ አባባል ደግሞ ይህ ሁኔታ የፍልስጤም መንግስት ምስረታን ለማደናቀፍ የታለመ የረቀቀ ተንኮል ወይም ስልት ሊሆን ይችላል። ዲፕሎማቶች ይህ ውዝግብ ካሁን በኋላ የአፍሪካ የውስጥ ጉዳይ ብቻ እንዳልሆነ ያምናሉ። ይልቁንም መካከለኛውን ምስራቅ እና አፍሪካን የሚያስተሳስር የስትራቴጂክ እና የደህንነት ግጭት ነጸብራቅ ነው ሲሉ ተደምጠዋል። የሳውዲ አረቢያ እና የግብጽ ዋነኛ ስጋት በቀይ ባህር እና በኤደን ባህረ ሰላጤ ደህንነትና ቁጥጥር ላይ አዳዲስ ኃይሎች መግባታቸው ነው። ቀይ ባህርና የንግድ መስመሮች፣ የሶማሊላንድ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ኃይሎች ዋነኛ የፍላጎት ምንጭ ነው። ሀገሪቱ የምትገኘው አብዛኛው የዓለም ኃይል ምንጭ ወይም ነዳጅ እና የንግድ መርከቦች በሚያልፉበት በኤደን ባህረ ሰላጤና በቀይ ባህር መውጫ ላይ ነው። የጋዛ ጦርነት፣ የየመን ግጭትና የሁቲ አማጽያን ጥቃቶች የቀጠናውን ደህንነት አናግተውታል። በዚህ ሁኔታ ሶማሊላንድ በቀይ ባህር ውስጥ ስልታዊ ተጽዕኖን ለመጨመር የሚረዳ የተረጋጋ ወታደራዊና የባህር ኃይል ጦር ሰፈር ሆና እየታየች ነው። የሶማሊላንድ የውስጥ ፖለቲካ። ሶማሊላንድ የራሱ አስተዳደር፣ የምርጫ ስርዓትና የጸጥታ ኃይሎች አሏት። ከሶማሊያ በበለጠ የተረጋጋች፣ ሰላማዊና ዲሞክራሲያዊት አድርጋ ራሷን ታቀርባለች። ዓለም አቀፍ እውቅና ካገኘችም ከውጭ ኢንቨስትመንት፣ ከልማት እርዳታና ከዓለም አቀፍ የንግድ ስርዓት ጋር ቀጥተኛ ግንኙነት መፍጠር ትችላለች። የታላላቅ ሀያላን ፉክክር። ቻይና በአጠቃላይ አሁን ባሉ የድንበር ወሰኖች ላይ ታማኝ ብትሆንም ዩናይትድ ስቴትስ እና አውሮፓ ሀያላን በስትራቴጂክ ምክንያቶች በተለይ በቀይ ባህር ደህንነት እና ቀጠናዊ ተጽዕኖ አስፈላጊነት ምክንያት ሶማሊላንድ ላይ ልዩ ፍላጎት አላቸው። ሩሲያም የቀጠናውን ፖለቲካዊና ወታደራዊ እድሎች በንቃት እየተከታተለች ነው። ተንታኞች ሶማሊላንድን ማዕከል ያደረገ አዲስ የዓለም አቀፍ ኃይሎች ስትራቴጂክ መድረክ ሊፈጠር ይችላል ብለው ያምናሉ። የዩናይትድ ስቴትስ አቋም። ይህ በእንዲህ እንዳለ የአሜሪካ አስተዳደር ሶማሊላንድን እውቅና በመስጠት ጉዳይ ላይ ለሁለት እንደተከፈለ ተዘግቧል። የዩኤስ ፕሬዚዳንት ዶናልድ ትራምፕ ሳይቀሩ ባለፈው አርብ ወይም ታህሳስ 17 ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ሶማሊላንድን እውቅና መስጠትን ተቃውመዋል። ነገር ግን ባለፈው ነሐሴ በዋይት ሀውስ ጋዜጣዊ መግለጫ ላይ ስለ ሶማሊላንድ ሲጠየቁ ትራምፕ በጉዳዩ ላይ እርምጃ ለመውሰድ እየተዘጋጁ መሆናቸውን ጠቁመው ነበር። ሌላው ውስብስብ ጉዳይ ሶማሊላንድ ናት፣ ግን እየሰራንበት ነው ብለዋል። አንዳንዶች ሶማሊላንድን እውቅና መስጠት ዩናይትድ ስቴትስ ከአልሻባብ ጋር በሚደረገው ውጊያ የሶማሊያን ጦር ለመደገፍ ወታደሮችን ስላሰፈረች ከሶማሊያ ጋር ያለውን ወታደራዊና ዲፕሎማሲያዊ ግንኙነት ሊያባብሰው ይችላል ብለው ይፈራሉ። ይሁን እንጂ በዩኤስ አስተዳደር ውስጥ ሶማሊላንድን ደግፈው የሚናገሩ ተደማጭነት ያላቸው ሰዎች አሉ። ከነዚህም መካከል የዩናይትድ ስቴትስ ሪፐብሊካን ፓርቲ ተደማጭነት ያላቸው መሪ ሴናተር ቴድ ክሩዝ አንዱ ናቸው። ዋሽንግተን ሶማሊላንድን እውቅና እንድትሰጥ ጫና እያሳደሩ ይገኛሉ። በተጨማሪም በሶማሊላንድ እና በእስራኤል መካከል ጥልቅ ግንኙነት እንዲመሰረት ሁልጊዜም ድምጻቸውን ሲያሰሙ ቆይተዋል። ሶማሊያ ጠንካራ ምላሽ። የሶማሊያ ማዕከላዊ መንግስት ሶማሊላንድ የሶማሊያ አካል መሆኗንና በማንኛውም ሀገር እውቅና ማግኘት እንደሌለባት በመሟገት በእስራኤል ውሳኔ ላይ ዲፕሎማሲያዊ እርምጃ እንደምትወስድ አስፈራርቷል። አጠቃላይ ተጽዕኖ።
ሶማሊላንድ አሁን ራሷን ያወጀች ክልል ብቻ አይደለችም። የቀጠናዊ ደህንነት፣ የዓለም አቀፍ የንግድ መስመሮች፣ የስትራቴጂክ የኃይል ፉክክርና የመካከለኛው ምስራቅ አፍሪካ ትስስር ማዕከል ናት። ተንታኞች እንደሚገምቱት በሚቀጥሉት ዓመታት ይህ ቀጠና የአካባቢው መረጋጋት፣ ዓለም አቀፍ እውቅና እና የኃይል ሽኩቻዎች ተቀናጅተው ቀጠናዊና ዓለም አቀፋዊ ፖለቲካን የሚቀርጹበት የዓለም አቀፍ የፖለቲካ ስሱ ፈተና ይሆናል። ቀደም ሲል ለማየት እንደሞከርነው የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤልን ተከትለው ለሶማሊላንድ የሀገርነት እውቅና እንደማይሰጡ አስታውቋል። ሆኖም የሶማሊላንድን የእውቅና ጥያቄ እንደሚያጤኑት ፕሬዚዳንት ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃልም ተናግሯል። ፕሬዚዳንቱ በሶማሊላንድ የእውቅና ጥያቄ ዙሪያ ውሳኔ ላይ ከመድረሳቸው በፊት ከመካከለኛው ምስራቅ የአሜሪካ አጋሮች ጋር እንደሚወያዩበት ጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ፕሬዚዳንት ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን የአብርሃም ስምምነት ሶማሌላንድ መቀበሏን ከቀናት በኋላ ከፕሬዝዳንቱ ጋር ሲገናኙ እንደሚያሳውቋቸውም ተናግረዋል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።